በአማራ ብረታ ብረት ኢንዱስትሪ ተመርተው በባህር ዳር ከተማ የተገጠሙት ስማርት ፖሎች ለከተማዋ ከፈጠሩት ድምቀት በተጨማሪ የውጭ ምንዛሬን በማዳን በኩል ትልቅ አስተዋጽኦ ማበርከታቸው ተገለጸ። የኮሪደር ልማቱን ተከትሎ የተገጠሙት ስማርት ፖሎች የነዋሪዎችን ደህንነት ለማስጠበቅ የሚያስችሉ ሌሎች ቴክኖሎጂዎችም ተገጥመውላቸዋል። ጌታቸው ስንታየው በአማራ ብረታ ብረት ኢንዱስትሪ ተመርተው የኮሪደር ልማቱን ተከትሎ የተገጠሙ ዲጂታል ስማርት የመንገድ ፖሎች አገልግሎት መስጠት ጀምረዋል። የተገጠሙት ስማርት ፖሎች ባህር ዳር ከተማ ከነበራት የተፈጥሮ ውበት በተጨማሪ ሌላ ድምቀትና ውበትን አጎናጽፈዋታል። ስማርት ፖሎቹ ለከተማዋ ከፈጠሩት ውበት በተጨማሪ ለእንግዶችና ለነዋሪዎቹ ምቹ ለመፍጠር የሚያስችሉ ሌሎች አገልግሎቶች እንዳሏቸውም ተገልጿል። በአማራ ብረታ ብረት ኢንዱስትሪ የመገጣጠምና ማጠናቀቅ ስራ ክፍል ኃላፊ ይነበብ ታምሩ ስለተገጠሙት ስማርት ዲጂታል ፖሎች ተከታዩን አብራርተዋል። ዛሬ እንግዲህ አምርተን የገጣጠምነው ስማርት ፖል ይባላል። ከተማችን ላይ በአማራ ክልል ውስጥ የአማራ ክልል መዲና ዋና ከተማ ባህር ዳር ላይ አምርተን የገጣጠምነው 3 አይነት ስማርት ፖል ነው። ከነዚህም ውስጥ ሁለቱ እንደምታዩት ብላክ ስማርት ፖልና ፍላወር ታይፕ ስማርት ፖል ይባላሉ። ከነዚህም ውስጥ አንዱን ብናይ ፍላወር ታይፕ ስማርት ፖል ውስጥ ያለው የምታዩት ነው። ይህ ስማርት ፖል ስማርት ያስባለው ወይም ደግሞ ከበፊቶቹ መብራት ፖሎች ለየት የሚያደርገው የተለያዩ አይነት ፊቸሮችን ይዞ መጥቷል። ከነዚህም ውስጥ አንዱ ኮንትሮሊንግ ሲስተሙ ሪሞታይዝድ ወይም ሪሞትሊ ኮንትሮል ማድረጋችን ነው። ይህ ማለት ምን ማለት ነው? ከዚህ በፊቶቹ በተለየ መልኩ እኛ ሩቅ ቦታ ሆነን ወይም ደግሞ የሰው እጅ ንክኪ ሳይኖርበት ኮንትሮል ማድረጋችን ነው። በሪሞት ማንቀሳቀስ መቻላችን ነው። ከዛ ውስጥ አንዱ ፊቸር ካሜራው ነው። ሌላው እንደምታዩት እናንተም እንደጎበኛችሁት ስፒከር አለው። ዩኤስቢ ቻርጀር እና ዋየርለስ ቻርጀሮችም ተካተውለት ነው የመጡት። ሌላው ደግሞ ዳብል ስክሪን አለው። ይህ ዳብል ስክሪን ለማስታወቂያ ስራ አገልግሎት ማዋል የምንችለው ከተማችን ላይ ልዩ ድምቀት የሰጠ የፖል አይነት ነው ማለት ነው። በአማራ ብረታ ብረት ኢንተርፕራይዝ የባህር ዳር ፍሌክሲብልና ፋውንደሪ ፋብሪካ ዋና ስራ አስኪያጅ ጥበቡ ደምስ ደግሞ ከዲዛይን ጀምሮ ስማርት ፖሎች በብረታ ብረት ኢንዱስትሪው መመረቱ እንደ ሀገር ኩራት ነው ብለዋል። እንደምታዩቸው ሁለት አይነት ስማርት ፖሎች አሉ። አንደኛው ይሄ ጥቁሩ የምታዩት ስማርት ፖል ነው። ያኛው ደግሞ ጎልደን ፍላወር ስማርት ፖል ነው። ከዲዛይን ጨምሮ እስከ ማኑፋክቸሪንግ እስከ መገጣጠም ያለው በእኛው በኢንተርፕራይዛችን እና በፋብሪካችን የተመረተ ስራ ነው እንደምታዩትና ይሄ እንደ ፋብሪካ ብቻ ሳይሆን እንደ ክልልም ሳይሆን እንደ ሀገርም ትልቅ ኩራትና ትልቅ ትርጉም የሚሰጥ ስራ ነው የሰራነው ስራ ነው። የአማራ ብረታ ብረት ኢንዱስትሪ ዋና ስራ አስፈጻሚ አቶ ዘላለም በላይ አማራ ብረታ ብረት ከሚያመርታቸው ምርቶች መካከል አንዱ ስማርት ፖል ነው ካሉ በኋላ አይነቶቹና የተገጠሙላቸውን ቴክኖሎጂዎች አብራርተዋል። ስማርት ፖል የተባሉበት ዋናው ምክንያት አንደኛው የኢነርጂ አጠቃቀማቸው ስማርት ላይት ነው የሚጠቀሙት። ስለዚህ በትንሽ የኤሌክትሪክ ኃይል ብዙ ሰፊ ኤሪያ ስለሚሸፍኑ እና ለሰው እይታ የማይረብሹ በመሆናቸው ስማርት ይባላሉ። ሁለተኛው ደግሞ የተገጠመላቸው ሰርቪላንስ ለከተማ አስተዳደሩም ይሁን ለሌሎች ምርምር ተቋማት የተለያዩ ሴንሰሮችን እና ካሜራዎችን ስለያዙ ለትራፊክ ላይት ኮንትሮል ሊሆን ይችላል። የዌዘር ኮንዲሽን ሜትሮሎጂካል ዳታ ሊሆን ይችላል። ሌሎች የተለያዩ ዳታዎችን ከዚህ ስማርት ፖል ማግኘት ስለሚቻል የተለየና ስማርት ያደርጋቸዋል። ሶስተኛው እነዚህ የስማርት ፖል አይነቶች ለነዋሪዎቹ ምቹ ናቸው። ለምሳሌ ወደ 18 አይነት ስማርት ፊቸር ምንላቸው ወይም ስማርት የሆነ የቴክኖሎጂ ጄኔሬሽን ያመጣቸውን የኤሌክትሪካል ኢንስትሩመንቶችና የዲጂታል ኔትወርኪንግ አይነቶች የተገጠሙለት ስለሆነ ነው። የአማራ ብረታ ብረት ኢንዱስትሪ ከተቋቋመ 10 ዓመታትን ያስቆጠረ ሲሆን በስሩ ባሉት የተለያዩ ኢንዱስትሪዎችም የማሽነሪ ምርቶችን እያመረተ ይገኛል። የኢኮኖሚ ሽግግር በማምጣት የግብርናውን ዘርፍ ቁልፍ ችግሮች ለመፍታት ታስቦ የተቋቋመ ስለመሆኑም ከተቋሙ የተገኘው መረጃ ያመለክታል።